ህይወት ቢኖር እንኳን በጣም ትልቅ ነገር ነው። ስለዚህ አሁን መግባት ይኖርብናል። ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እንግዲህ አሳዛኝም ነው ብሩክ እንግዲህ ጥለውታል ማለት ነው። እንዴት ልሰማሽ ቻለ እያለ ዝና መድን ለቅድስት ስላልነበረ ለማመስገን ይከብደው ነበረ። ስሜቱንም መቀለስ ይከብደው ነበረ። አንቺ ለሱ ምን አድርገሽለታል? ምሳሌ ስትታመም 6 ዓመት ሙሉ ያጠራቀምኩትን ገንዘብ ሰጥቼዋለሁ። ማለት ደግሞ ምሳሌን እንዳጠፋላት ገንዘብ ሰጠሽ እሺ ብዬ ተቀብዬ ለብሩክ ሰጥቼው ነበረ። ማለት ምሳሌን አጥፊልኝ ብላ ገንዘብ ከፍላሽ ታውቃለች? አዎ መድን ማለት እኮ ምሳሌን እኮ ያላደረገቻት ነገር የለም። አዎ እንደዚህ ቁጭ ላሳያት እኮ ቀኑ ያልደረሰች ነች። በምንም አይነት መንገድ እንደማጠፋ ተረድቻለሁ። ወይ ጉድ! ለኪ ወንድሜ ጥላቱን በጉያው አቅፎ ነው የኖረ። አዎ የኔ ወንድም ብዙ ጊዜ ልነግረው ሞክሬ ነበረ፣ ግን ዘግይቶ ገብቶታል። እውነትሽን ነው። ብሩክ እኮ በብዙ ነገር ይዘገያል። ለዘገየት እኮ አይደለም። ብሩክ የተረጋጋ ሰው ነው። በቃ ለማንኛውም ቅድስትዬ ቃል ምገባልሽ ቢኖር ይሄንን ብሩክ በህይወት ታገኘውት ያንቺ እንደምድርልሽ ነው። ታላቅ ወንድሙ መሆኔን አትርሽ። እኔ ምንም ሁሉ ነው የሚያደርገው። እሺ መድበን ብላ አለችና መድበንም እንግዲህ ጃኬቱን እንደባብሶ በቃ እንግዲህ ብሎ ብድግ አለ። ቅድስት በለሰስታ ቃል ነበር የነገረችው ለመድበን። እንግዲህ ከተገኘ በአካል ሊጅርላት ነው ለቅድስት። በዚህ ስራ እምነቴ ከታመነልን እንጠቀምበታለን። ተካደን ደግሞ አይሳካልንም ወይም አደጋ ውስጥ ሊሆን ነው። ታዲያ ተጠባባቂ መኖር የለብንም። ታገስ ካሌ በዚህ ከተማ ውስጥ አለመኖሩ ለኛ ጥሩ ነገር ነው። ሲንቀሳቀስ ደግሞ ጠባቂዎችን ሁላ ይዞ ነው የሚንቀሳቀስ። ቃስለን ገብተን ቃስለን እንፈትሻለን። መሳሪያ ምንም ነገር ሳይዝ ያኔ ብሩክ መሆን አለመሆኑን እናረጋግጣለን። በጣም ሰዎቹ በጣም አደገኞች ናቸው። መጠንቀቅ ያለብን እያንዳንዱን እርምጃችንን በጥንቃቄ መሆን አለበት። መድብን እያለ ውስጥ ያለው ሁኔታ ካላማረ ተሎ ብለን ጥለን መውጣት አለብን። አደራ አስቸጋሪ ሁኔታ ተገጠመን ለመጋፈጥ ጥለነው መሸሽ ነው ያለብን ብሎ ለመድብን አስጠነቀቀው። ምሳሌን ያወጣት ልጅ ሞገስም ዝም ብሎ እያዳመጠው ነበረ። ቅድስትዬ ባላፍዬ የገዛሽን ልጅ ሮዬ እንዴት ያምራል መሰለሽ! ደግሞ ሲያምርብሽ ካንቺ ጋር ይሄዳል። አዎ ቅድስትዬ ጓደኞች ራሱ ሲያምር ብለውኛል። እና ብዙ ነው መገዛልሽ፣ ብቻ ብር ላገኝ ብቻ። እሺ እኛ ስንተኛ በዛ ብንቀርስ እንዴ? ማለት ከእንቅልፋችን ሳንነሳ ነው። እንደዛ ተሆነንማ ሞት ነው የምንባለው። ሞትና እንቅልፍ አንድ ነው ሲባል ሰምተሽ አታውቂም? አንድ አይደለም ቅድስትዬ። እንዴት ነው የማይሆነው? ስንሞት እኮ ሰዎች እናገኛቸዋለን፣ ስንተኛ ደግሞ አናገኛቸውም። አይ ምሳሌዬ ስንሞት እኮ ከዛ ያለው ሙቀት ይሰናናል። ስንሞት እኮ ደግሞ ከዛ ሀገር ስንሄድ ሌላ ሀገር ነው የሚሆንብን። አልገባኝም ማለት ቅድስትዬ ይቅርብሽ። ምን ያደርግልሻል ምሳሌዬ? እሺ በቃ አሁን ተረት ንገሪኝ። በቃ ምን አይነት ተረት? አንቺ ደስ ያለሽን እኔ ደስ ያለኝ ተረት እያለኝ በየት በኩል መግባት እንዳለብን ነግሮናል አይደለ? ሳይውጣ አጥር ዘለን እንዴት እንገባለን? ከውስጥ ያለውን ቦታ በጥንቃቄ እንጎበኛለን። ይህን ውሳኔ ከመግባታችን በፊት ለምን ብሩክ መኖር አለመኖሩን ለምን ማናረጋግጥ? ሞትም ቢሆን እዛ በኋላ ችግር የለውም እያለ ሞገስ አስበነው ነበረ። ግን ይሄን ልጅ ውስጥ በራስ መንቀሳቀስ ውስጥ አይንቀሳቀስም። በስልክ እንኳን ፎቶ ልከን እንኳን እናገኘት አልቻልንም። ይህችን ክፍተት ተጠቅመን ላደረገን ሰው በሰው ነው ይሁን ሁሉ ካለ የሰራችው ስራውን ሳይሆን ሃይምሯችንን ሁላ የተቆጣጠረው። ትንሽ ስህተት ለሞታት ያደርሳል ማለት ላይ ሊተባበሩን ፈቃደኛ አይደሉም። ውስጥ ያለው ልጅ የሚተባበረን ለዚህ ብቻ ነው። በየት መግባት እንዳለብን መጠቆም ብቻ ነው። ፊት ለፊት ታገኘን በጥይት ተኩሶ ላይ ገለው ይችላል።
እሺ አሁንም ድጋሜ ልነግራችሁ የምችለው ሞት ከመጣ ምንም ለኔ ተውት ያለ መድብን ነገረው። በቃ ለኔ ተውት አምጣው ነው የሚባል እንዴ መድብን አለና ሞገስም ሲል ሞት እኮ ወደ ማን ወደ ምን እንደሚመጣ አይታወቅም። ለዛ ላይ ደግሞ ላንተ ያድርገው ለኔ ያድርገው የምንባባለው ጉዳይ የለም። ይገባኛል። አጋጣሚ ተተፈጠረ ሞቱን ለኔ ብተውልኝ እኔ የምፈልገው ወንድሜን አይደለ እንዴ? ሞገስ አንተ ደግሞ ጓደኛ ነህ። አንተ ደግሞ ለኔ ነህ። ስለዚህ ቃል እንገባባለን ማለት ነው ብለው ቃል ተገባቡና ሰላም ተባባሉ። ንግግራቸውን በአንድ ቋጭተው እንግዲህ ወደ ስራ ጀመሩ። ሞገስም መድብንም እኔ እንጃ እያለ ቅድስት ስትል ሽንኩርት ዘይት ያኔ ስትላይ አይ አይደለም ይሄ እኮ ኬክና አበባ ምናምን ነው። ተረቱን ታውቂያለሽና አይን ያላቀውም እና አርፈሽ አዳምጪ ዝም ብለሽ እሺ ቅድስትዬ አሁን ቀጥይ። እና ይሄ የተማረ ልጆች ቤት መምጣት በጣም ደስ ብሏቸዋል። ከዛሳ እናትየው ቁጭ ብላ ሳለ አንድ አሞራ ይመጣና ሳለ በመስኮቱ ቁጭ ይላል። ምን አይነት አሞራ ነው? ምሳሌ የተማረ ቢሆንስ? የተማረ እኮ ምን ነገር ያውቃል። እሺ አሁን ቀጥይ እያለች ተረቷን እየነገረቻት ነበር። እንግዲህ መድብንም እንግዲህ ነው እንደተነጋገሩት ቀጥታ ሄደው እሱን ሊይዙት ነበር የተባባሉት። ይኸውልሽ ልጅ ይወስኑ ምን ይባላል ብለው ይጠይቀውታል። ልጅየውን በንዴት እማዬ ቆራ ኩሽን እንዴ ቆራ የሚባለው አንድ ጊዜ የነገረችው ምን ደጋግሞ ይጠይቁታል። እስቲ ተረጋግተሽ ጠብቂ እሺ ንገሪኝ። ከዛ ለእናትየው ለሶስትየው የልጁ ስም ማን ይባላል ብሎ ጠየቃት። ድማዬ ለስንት ጊዜ ነግርሻለሁ ቁራ ይባላል ብዬሽ የለ እንዴ ብላ ስትላተኝ እናትየቱ ትንሽ ቆየት ብላ የኔ ልጅ የዚህ ወፍ ስም ማን ይባላል ብሎ ደግሞ ጠየቁት። እንግዲህ መድን ስሜታዊ ሆኗል። እያሰቃዩትም ሊሆን ይችላል እያለ እኔ እነዚህ ሰዎች በሚገባ አውቃቸዋለሁ። እንዲህ በቀላሉ በፍጥነት የሚገሉ ሰዎች አይደሉም። እያንዳንዱ ካሌድ ሽጦ ሲጨርሱ ምናልባት ጥቅም አልባ የሆነ ብቻ ነው ሊሆን የሚጎዱት። ይህ ማለት ጊዜ ነው ማለት ነው። እስር ቤት እያለሁ የካሌድ ሰው አጫውቶኛል። ያሰራቸውን ሰዎች ጥርሳቸውን ኩላሊታቸውን እያወጡት ለትልቅ ገበያ እንደሚያወጡ ነግረውኛል። ስለዚህ ወንድሜ በህይወት ቢኖር እንኳን ሞቱን የሚያስመኘው ቅጣት ያሰቃዩ ሊሆን ይችላል እያለ መድብን አሁን በተደጋጋሚ መውሰሰል ጀመረ። በህይወት መኖር ታወቅነ ለእኛ ትልቅ ነገር ነው። ስለዚህ አሁን መግባት አለብን ብለው ተመካከሩ። ቃላችንን አንዘጋ፣ አእምሯችን ውስጥ መንቃት አለበት። በጣም ከባድና አደገኛ መሆን አለበት። ጸጉራችን እንደ ወታደር እስከሚቆም ድረስ በፍጥነት መሄድ አለብን። በትክክል ያለ መድብን እንግዲህ ስለዚህ ተካታሉኝ ያለና መድብን ጓደኞቹን ይዞ ሞገስን ተከትሎት ሄዱ። ብሩክን ለማየት እኔ እንደዚህ ብሎ ጠየቀኝ። አንድ ቆራ መስሎት ሄዶ ቁጭ ብሎ ይሄ ተረት እየነገረቻት ነው ለቅድስት። ለምሳሌ ጎበዝ ልጅ አሁን እንተኛ አለችና ልበሽ ወደዚህ ሆነሽ እያለ ያለቻተኝ ቢሄዱ ዝግት ብሎ አፈር ከስንክስ ያለ እንጨቱ ምኑ ተደራርጎበት ሲያዩት እግሩ ሁሉ ቁስልስል ነው። ማለት ቆይ አሁን በዚህ ሰዓት የደወልክልኝ ለምንድን ነው? ላስት የት እንዳለች ነው ያውቃሉ እንዴ? ስልኳን አጥፍታ የት እንደሄደች እንጃ። ስታስበው እንደዛ አድርጋ ቤት የምትቀመጥ ይመስላል። አድራሻዋን አጥፍታ የት እንዳለች እንዳራሱ አላውቅም። ስለ መድብን የሰማሽው ነገር አለሽና ብሎ ዝና ሲጠይቃት እሺ ብላ ምን ተፈጠረ? አዲስ ነገር የተፈጠረ አይደል? ለምንድን ነው የምትጠይቀኝ? የማይሆን ነገር ሳይሞክሩ አይቀሩም። ተው በቃ እኔ ምንም አልገባኝም። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ላይክ አድርጉ። አዲሶች በኮሜንታችሁ መሰረት ተጀምራችኋለሁ ውዶችዬ። ደህና ሁኑልኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ። ባይ ባይ።